እሱም እየፈለጋት ነው። ማንን ነው? ቲና ጠፍታለች። ከትላንት ጀምሮ የለችም። እና ምን አስጨነቃችሁ? ሰላም ጤና ይስጥልኝ ውድ ተመልካች፣ እንደናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው። እግዚአብሔር ይመስገን፣ እኔ በጣም ደህና ነኝ። እንግዲህ ዛሬ ቱቱ ድራማ ክፍል 50 ይዤላችሁ መጥቻለሁ። ይሄንን ቪዲዮ ሰብስክራይብ እና ላይክ እያረጋችሁ ብታበረታቱኝ በጣም ደስ ይለኛል ማለት ነውና እንግዲህ ጉዞ ወዴት ነው የምትሄጁ የምትሉት ሰዎች ወዴት እንደምሄድ እናንተም ታውቁታላችሁ። እንግዲህ ቱቱ ድራማ በጣም የሚገርምና ጥሩ ትምህርት የምንማርና ብዙዎቹ የህይወታቸውን ትረካ በዚህ ላይ አምጥቶ እንደሚያሳዩ ነው ብቃታቸውን የሚያሳየን። ሽማግሌውም እንግዲህ በጣም ነገሮቹን ማመቻቸትና ነገሮቹን መቀያየስ በጣም እየቻለበት ነውና ቱቱም እንግዲህ በጣም በካሊት ላይ በጣም እያሽሟጠጠችና ካሊት በጣም ቅጥል እያለና በጣም እየተናደደ ነው። እንግዲህ ውድ ተመልካች ሰላም ጤና ይስጥልኝ። ውድ ተመልካች የተከበራችሁና የተወደዳችሁ በመላ ዓለም ላይ የምትኖሩ የኔ ቻናሎች ዩቲዩብን ሰብስክራይብ እና ላይክ እያደረጋችሁ የደውሏን ምልክት እያጠቆራችሁ ወደኔ ተቀላቀሉ ውድ ተመልካች ማለት ነው። እንግዲህ ዛሬ ይዤላችሁ የመጣሁት ቱቱ፣ ቲና፣ ዳንኤል ወዘተ ሌሎቹም አዲስ እንግዳም አለና እንግዲህ ውድ ተመልካች የቱቱ ቤቱን ለቅቄ ነው ወደ አገሬ የሚሄደው። እኔም ቤተሰብ እናትና አባት አለኝና ስለዚህ እንደ ማንኛውም ሰው ነው የኔ ቤተሰብ የሚናፍቀኝ። እኔም መሄድ አለብኝ፣ ቤተሰቦቼ ጋር መጓዝ አለብኝ ብላ ድንገት በተነሳችውና እንግዲህ አባባም የባዳ ነገር መቼም በጣም ነው የሚያሳዝነው። ቱቱ በሜዳው እንደ ልጄ የመወዳትና የማከብራት ልጅ ነበረች። ምንም ሳታማክረኝ ሜዳ ላይ ትታኝ ላሽ ወደ አገሯ ልትል ነው ብሎ አባባም በጣም አዝኖ ነበረ። ነገር ግን እሷ አባባ ጋር ሄደም ይቅርታ ብትጠይቀውም መቼም ባዳ ነው። እንዴት እዚህ ትተሽኝ ስንት ዓመት ከኔ ጋራ ክፉንም ደጉንም እያሳለፍን አብረን ቱቱ እንኳን እንደዛ ስትገፈታተረኝ አብረንን ያሳለፍነው ነገር ረስተሽው ነው ወይ? አሁን አንቺ ካሊጥ በአንድ ንግግር የተናገረው እሱ ምን ያክል አናዶሽ ነው? ድንገት ያላሰብሽውን ልብስሽን ሰብስበሽ ሄዳለሁ ስትይኝ በጣም ነው እያዘንኩት ቱቱ ብሎ ነበረ። ከዛ እንግዲህ እሱን ተነጋግረው ከጨረሱ በኋላ በማግስቱም በአዲሱ ቪዲዮ ላይ ቱቱ ውጪ ወጥታ የሆነ ሰው በጨለማ ውስጥ ሲያሯሩጣት ነበረ። እንግዲህ ቱቱ በጣም ደንግጣ እየሮጠች ወደ ቤት ስትመጣ አባባም አያትና ካሊጥም አያት። ካሊጥ ቱቱ ባለፈው እኔ የተናገርኩት ነገር ላንቹ ብዬ ነበረ፣ ግን ውጪ አትበይ ብቻሽን፣ ሰፈሩም ጥሩ አይደለም፣ ምቀኛም ሊኖርሽ ይችላል፣ ታይ ቱቱ ስልሽ ነበረ። እኔ እኮ አሁንም ዛሬም ውጪ ወተሽ ለራስሽ ስትሯሯጪ ነው የመጣሽው። እኔ ስመክርሽ ምክሬን እንደ ክፋት አይተሽው ነበረ ጉዞሽን ወደ አገርሽ ልትቀጥ የተነሳሽው። እስቲ ዛሬ ምን ተናገርኩ? ይሄ ነገር ይመጣል ብዬ አስቤ እኮ ነው እንደዛ ያልኩሽ እንጂ እኛ ቤት ስለተቀመሽ አንቺንም ንቄሽም አይደለም፣ ወጣ ገባ እንዳትይም ፈልጌ አይደለም። ነገሮቹን አንቺ ግን በጣም አከረርሽውና በጣም አባዘሽው ብሎ ሲነግራት ነበረ። አይ የኔ ባንተ ሰበብ አይደለም፣ ቤተሰቦቼ ስለናፈቁኝ ነው። ግን ከአባባ ጋራ እንደ አባቴም እንደ እናቴም ነው የማያቸው። ብዙ ነገሮች ከሳቸው ጋራ
እያሳለፍኩ ስለሆነ ያሳለፍኩት ነገር አሁንም ርቄ ከሄድኩኝ ምንም እሱ በልቡ እንደ ባዳ እኔን እንዳይሰማው ምን ብዬ ነው የምጽፍለት ብላ ቱቱ በጣም እንባ የተናነቃት በጣም እያለቀሰች ነው ደብዳቤ እየጻፈች ያለችው። በመካከሉ ላይ አብረው ካሊጥና ዳኒ አባቱ አብረው ቁጭ ብለው እየበሉ የሆነ ነገር እየቀማመሱ ስለ ቱቱም ሲያወሩ ነበረ። የአባዬ ግን ቱቱን በጣም ነው ያዘነባት። ቢያዝንም ባያዝንም ቱቱ ብቻዋን ቁጭ ብላ ደብዳቤ ስትጽፍ ነበረ። ደብዳቤውን እያለቀሰች ደብዳቤውን ስትጽፍ ኤደን መጣች። ኤደን ምንድን ነው የሆንሽው? ቱቱ ሰላም ነው ወይ በሰላም ነው ወይ ስትላትም ለኤደንም አንዲት ነገር እያለቀ ነገር ስለሆነ ለኤደንም ልትናገር አልፈለገችም። በመካከሉ ላይ ካሊጥ መጣ። ካሊጥ ሲመጣ ካሊጥም ሲያነጋግራት ምንድነው ጋሼ ማለት ጀመረች። አንቺ ባለፈውም ታይ እኔን ጋሼ አይደለውም፣ እኔ እንደ ማንኛውም ሰው ወንድምሽ ነኝ። ስለዚህ ጋሼ ለምንድን ነው የምትይኝ? በጣም እየከፋኝ ነው። አንቺ ግን ባለፈው ወጣ ወጣ ትበይ ብዬ ስለተናገርኩሽ አንተ አለቃ እንደ አለቃ ጋሼ አልሽኝ አይደለ? ምክንያትሽ እንደዚህ ቂም ያሽብኝ ምክንያት። ኧረ ተይ ቱቱ ወደ ድሮሽ ተመለሺ፣ እንደዚህ ቂም መያዝ ጥሩ አይደለም ብሏት ነበረ። ታዲያስ ጋሼ ማለት ላንተ ምንድን ነው የሚያንስክ? እናንተ ቤት እኮ ነው ቁጭ ብዬ እየሰራውት ያለውት። አንተ ደግሞ ወጣ ገባ አትበይ ብትለኝም ማዘዝም ትችላለክ። እኔ ደግሞ አንተ ማዘዝ ትችላለክ። እኔ ደግሞ አሳቤን መቀየር አልችልም። ልክ አንተ የፈለግከውን መናገር እንደምትችል እኔም የፈለግኩትን ነገር ማድረግ እችላለሁ ብላ መልስ ስትመልስላት፣ እሺ ከእንግዲህ በኋላ ጋሼ አትበኝ፣ በስሜ እንደ ድሮሽ ጥርኝ ብሎ ነው ደንግጦ ካሊጥ የሄደው። ወደሚቀጥለው ቪዲዮ ደግሞ ውድ ተመልካች አብረን ስንሄድ ዳኒና ኤደን በጣም በፍቅር አይናቸው እንጨት ስር ቁጭ ብለው ተደብቀው በጣም እየተፈላለጉ ነው። ኤደን ቀጥ ብላ መንገዱን ስትሄድ ካሊጥ በድብቅ አይኑ እንጨቱ ስር እየተጋደመ እያያት ነው። እሷም በጣም እየፈለገችው ነው። አየ ፍቅር ነገር እያሉ ነው። በስተመጨረሻ ላይ እየተደባበቁ ነው የሚታዩት። አይ እያለሷማ መኖር አልችልም እያለ ነው ዳንኤል። እንግዲህ በስተመጨረሻ ላይ ቱቱ ደግሞ ለራሷም እያዘነች ስለሆነ እየሮጠች ኤደን ቱቱ ጋር ስትሄድ ቱቱም በራሷም እያዘነች ነው። እንግዲህ ምን አባቴ ላድርግ? ከዚህ አካባቢ መጥፋትማ የለብኝም። የኔና የዳንኤል ነገር ተራርቀን መኖር አልቻልንም። እኔ ዳንኤልም በጣም ነው የምወደው በሚል ሁኔታ ነው እየተናገረችው። ቱቱ ለጊዜው እንግዲህ የራሷ ችግር ስላለባት የራሷ ለመሄድ እያሰበች ስለሆነ ለጊዜው ቱቱ እንግዲህ ምንም ነገር አልቻለችም። መልስም አልመለሰችላትም። ዝምታዋን ነው የሰበረችው። በነገራችን ላይ ኤደን በጣም ዳኒን ትወደዋለች። ዳኒ ደግሞ ቅብዝብዝ ሆኖ ሊቀር ነው ይመስለኛል እና በጣም እየተርበተበተ ነው። እንግዲህ ውድ ተመልካች ቲና ደግሞ ታፍና ነበረ። አሁን ደግሞ ከእስር ቤት ወጣ መሰለኝ። ስትወጣ ስልኳም ሲጠራ ሰውየው አሁን አንቺ ስልኩን ስንት ቀን ዘግተሽው ነበረ? አሁን ስልኩን ክፍት አደረግሽው፣ ስደውል አገኘውሽ። ሰሞኑን ምን ፈልገሽ ነበረ ሲላት፣ አንተ ሲጀመር ምን ፈልገህ ነው ወደ እኔ ስልክ የደወልከው ብላ ስትጠይቀው፣ ባለፈው አንቺ ላይ የተነጋገርነው ብር 1 ሚሊዮን ብር አለ ነበረ። ስለዚህ አሁን ቀጥ ብለክ ከዚህ ስልኬ ላይ ትጠፋለክስ ወይ ምን ፈልገህ ነው? ከእንግዲህ በኋላ እንዳትደውል ብላ ነው
መስጠንቀቂያ የሰጠችው። እሱ ግን የኔ ሂሳብ አንቺ ላይ የተነጋገርነው ሂሳብ ስላለ ያችን ሂሳብ እስከምትሰጪኝ ድረስ ከዚህ የትም ከስልክሽ ላይ እመጠፋበት ምክንያት የለኝም ብሎ መልስ ሲሰጣት፣ ደግሞ እየበደልከኝ አይበቃክም ወይ? ሁሉንም ነገር አውቄ ዝም ስላልኩት ነው ወይ እንደዚህ የሚያረግፍ በሚለው ሁኔታ መልስ መለሰችለት ቲና ማለት ነው። እና ውድ ተመልካች እንግዲህ ሰላም ጤና ይስጥልኝ። ውድ ተመልካች እንግዲህ ይህንን ቪዲዮ ላይክ እና ሰብስክራይብ እያደረጋችሁ እናንተ መበረታቱኝ፣ ተስፋ አታስቆርጡኝ። እሺ ጋይስ፣ አትዋሽቱት። ፍቅረኛ አለሽ አይደል? ኧረ በጭራሽ የለኝም።